ከግብር ጋራ ተያይዞ ቤተክርስቲያን ግብር ትከፍላል እንዴ? ከግብር ጋራ ተያይዞ ቤተክርስቲያን ግብር ትከፍላል እንዴ? እንደዛ ሲዛባ ለምን ዝም ትላላችሁ? ይሄንን ነው እኔ አስተካክሉ በሚል ማንሳትም ወደው የምናነሳው። ያልተባለኮ ማለት ያላሰብነውን ማድረግ በሚዲያዎቻችሁ ጭምር ተጠቅመው ይሄንን የሚሉ ሰዎች ሲኖሩ ገጽጹ፣ መልሱ፣ መከሩ፣ ትክክል አይደለም በሉ። ያከራይ ተከራይ እኮ ግብር ነው የተጠየቀው አይደለ አባቶች? ከዛ ውጪ ይሄንን ግልጽ ያልሆነለት ሰው አለ እንዴ? ያከራይ ተከራይ ብቻ ነው። ከመባ ከአስራት ከቤተክርስቲያኑ ሌሎች ምጽዋቶች ከመሳሰሉት ግብር ጠይቀናል። እንዴት እንጠይቃለን? ከንግድ ተቋማት ብቻ ነው ያልነው። ከንግድ ተቋማት እሱም እናንተ ነው መልሰን የምናገለግልበት። ምን እናደርግበታለን? እናንተ ነው የምናገለግል። ለጥምቀት ለመስቀል በጀት መድበን እያገዝን ተመልሰን ያላግባብ ወጪ እንድታወጡ እንሻለን እንዴ? ያቆምነውም መጀመሪያ ሚስ አንደርስታንዲንግ ስላለ ነው። ትክክል አይደለም ባልተባለና ባልወረደ አቅጣጫ መንገድ ለመፈጸም የሚከድበት አግባብ፣ እሱን በማዛባትም የሚከደው አግባብ መወያየትን፣ መነጋገርን፣ መተማመንን ማስቀደም አለብን ብለን አስቁመናል። ከእናንተ ጋር አሁንም ውይይታችን እንቀጥላለን። የንግድ ተቋማት እናንተ ጋር ብቻ አይደሉም፣ ካቶሊክ ጋር አለ። ካቶሊኮች ይከፍላሉ በንግድ ተቋሞቻቸው። ማየት ትችላለች። መረጃውን ሼር ልናደርጋችሁ እንችላለን። መካነ ኢየሱስ የንግድ ተቋማት አላት። በንግድ ተቋማቶቿ ትከፍላለች ግብር። የሙስሊም ተቋማት ባላቸው የንግድ ተቋማት ግብር እየከፈሉ በንግድ ተቋማቶቹ ልክ ብቻ ነው። በንግድ ተቋማቶቹ ተጨማሪ ግማሹም እኮ ቤተክርስቲያኒቱ አይደለችም፣ ከተከራይ ላይ የሚያርፍ እኮ ነው። እና ዋናው ግልጽነቱና የጋራ ተግባቦቱ ስለሚቀድም ህግ ነው በሚል ብቻ አልሄድንበትም። ከእናንተ ጋር ተነጋግረን ትምምን ላይ እንደምንደርስ እምነት አለን። ከመቀራረብና አብሮ ከመስራት ጋር ያነሳችሁት ትክክል ነው። የአንድ ሰሞን መሆን የለበትም። ሰሞኑን የውይይት መድረክ አዘጋጅተን ተነጋግረን ጥያቄዎች የተነሱበት አስተያየቶች የተሰጡበትን እዚሁ መድረክ ላይ የምናስቀራው ከሆነ ጥቅም አይኖረውም። የውይይታችንም ዓላማ ከግቡ አይደርስም። ወንድማችን እዛ ከኮልፌ አካባቢ እንዳነሳው ቀጣይነት ያለው በማዕከል ብቻ ሳይሆን በክፍለ ከተማም በወረዳም ሃይማኖት ጉባኤዎችም በተመሳሳይ ሁኔታ በየደረጃው ያሉ እየተገናኙ አብረው ሰላማዊ የሆነ ግንኙነት መከባበር የሰፈነበት ግንኙነት በጋራ መስራትንና ህዝባዊ ትስስርና እርስ በርስ ደግሞ አብሮ ተሳስቦ ምሳሌ የሆነ አሰራርን ለህዝብ ማሳየትን በሚያጎለብት መንገድ አብሮ እንዲሰራ ማድረግ ያስፈልጋል። እኛም መልሰን እናገኛቸዋለን። እንደዚህ አይነት ስብሰባዎች ነው እንጂ አልፎ አልፎ የምናደርገው ከአባቶች ጋር እንገናኛለን። አጀንዳዎችም ሲኖሩ ቀጠሮ ሲዘውን ይመጣሉ፣ እንገናኛለን፣ እንነጋገራለን። እኛም በምንፈልግበት ሰዓት እናገኛቸዋለን። ይሄ ማዕከል ላይ ብቻ በአዲስ አበባ ሀገረ ስብከት በጠቅላይ ጽህፈት ቤት እንደዛ የሚታይ ሳይሆን በየደብራችሁ ካለው የመንግስት አመራር ጋራ በየኃላፊነታችሁ ያለውን ኃላፊነት ለመወጣት የሚያስችል ግንኙነቶችን ማጠናከር ያስፈልጋል። እኛም ለአመራሮቻችን ይሄንን እናወርዳለን። የክፍለ ከተማ አመራሮች ዛሬ እዚህ ሆነው ከእናንተ ጋር እያዳመጡ ነው። እናንተም እዚህ ሆነ ያላችሁት እንግዲህ ማስቀጠል ነው ማለት ነው። በተጠየቀው ልክ መተግበር ነው የሚቀረን። የበዓል ሰሞን እናርገው። ልክ እንደ በዓል ሰሞን አብረን እንደምንሰራው በመደበኛውም ጊዜ አብሮ መስራት ክፍተቶችን ለመዝጋት አሰራሮችንም ለማጠናከር ይረዳል። ሙስናን ከመዋጋት ጋር ሙስና እንግዲህ ለሀገር ነቀርሳ ነው። አላግባብ ለመበልጸግ መፈለግ፣ መስረቅ ቃሉ የሚለው አንዱ ትልቁ ከአስርቱ ትእዛዛት መስረቅን ነው አይደለ? ስለዚህ ለኛም ያስተማራችሁ መስረቅ ኃጢአት ነው ተብሎ ባስተማረ ቤተሰብ ውስጥ ሌብነት አለ ከተባለ ትልቅ መዝጋት ያለባችሁ አጀንዳ አለ ማለት ነው።
እሱም ብቻ አይደለም። እኔ ደግሞ እምለው ካለብን ኃላፊነት አንፃር ለኛም ሰዎች ጉቦ አትስጡ። ጉቦ የሚሰጡ ምኖቻችሁን አስተምሩልን። የመንግስትን ሰራተኞች በየደረጃ ያሉትን አመራሮች ማስተማር ሲችሉ ኃጢአት ነው ማለት ሲችሉ ጉቦ መስጠት ትክክል አይደለም በሉ። ምኖቻችሁ ይሰሟቸዋል። አስተምሩ፣ ተው በሏቸው። እኛ እንቀጣለን። በሚዲያ እንዳያችሁት ስናጋልጥ ነው የምንውለው። በደረስንበት ልክ አንድም ቀን አባብለን አናውቅም። አንድም ቀን በየሚዲያዎቻችን ተመልከቱ። ከትልቅ ኃላፊ ከቢሮ ኃላፊ እስከ ክፍለ ከተማ እስከ መንግስት ሰራተኛ ድረስ ያለው በየአመቱ በሺዎች ነው እየቀጣን ያለ ነው። ግን ማስተማሩ ደግሞ ለውጥ ያመጣል። አመለካከት ካልተቀየረ እኮ ቅጣት ብቻውን ለውጥ አያመጣም። አመለካከት ነው፣ አስተሳሰብ ነው መቀየር ያለበት። እኛ ሁላችንም የኢትዮጵያ ልጆች እንደመሆናችን የኛ ውዳ እንደመሆኑ መነጋገር ያለበት ሲሾም ያልበላ ሲሻር ይቆጨዋል እየተባለ ተረቱን እያዳመጥን መሾምን ለመብላት እየተጓጓ ባደግንበት ሀገር እንግዲህ ጥሩጥሩን ብቻ አይደለማ መነጋገር ያለብን። እቺ መታረም ያለባትን በድፍረት መነጋገር አለብን። አለበዛ አንድንም። ለመዳን ምንጩ ላይ መስራት ያስፈልጋል። ድህነቱ ደግሞ መሰረታዊ እንዲሆን ማለት ነው። በእምነት ጽድቅ ነው፣ በመንግስት ደግሞ ህግና ስርዓትን አክብሮ መስራት ነውና በሁለቱም በኩል የጋራ አጀንዳችን ነው። እኛ ጋም ጉቦ የሚቀበሉትን እንታገላለን። የመንግስትን በጀት ግን በእውነት እነግራቸዋለሁ ከዝርፊያ ከሌብነት አድነናል። ልስኮሩበት ይገባል። ከተማቸው በዚህ ከተማ የሰበሰብነውን በጀት 71 እጁንና ከዛ በላይ ለልማት ለዘላቂ ልማት ነው ያልነው። ይሄ ያያችሁት የከተማችሁ ልማት 5 ሳንቲም የማንም እርዳታ የለበትም። ከፌደራልም ድጎማ በጀት አንቀበልም። ከውጪም እርዳታ የለንም። ብድር የለብንም። በሰበሰብነው ግብር ነው ከተማችንን ያለማ ነው። በትክክል ስራ ላይ ሲውል በግዢ ይሁን በፕሮጀክት አፈጻጸም ይሁን እግር ለእግር ነው የምንከታተለው። በእጃችን የገባችው ገንዘብ ተመልሳ እንደማትበላ አፌን ሞልቼ በእርግጠኝነት በየትኛውም በኩል እንኳን ብትፈትሹ ደስ ይለናል። ልምድ የሚወሰድበት ነገር ስላለ ማለት ነው። በዛ ደረጃ በእርግጠኝነት መናገር ይቻላል። ግን ግለሰቦች ተነጋግረው የሚቀባበሉትን ጉቦ ምን እናድርግ? እሱ ነው ራስ ምታት የሆነብን። ሁሉን አንደርስበትማ በግልጽ ስለማይደረግ የደረሰ የብር እኮ ይሄ በጀት ነበረ ብለን ማንቆጣጠረው ከግለሰብ የሚወጣ ከኪስ የሚወጣ ነው። ግን እንግልት ሲበዛ ነገሮች ቶሎ ሳይፈጸሙ አንድ ችግር እንዳለ እናውቅና እንከታተላለን። በደረስንበት ልክ እንቀጣለን፣ እናርማለን። መረጃ ስጡ፣ አጋልጡ። ከልብ ይሁን ለውጥ ለማምጣት የምንነጋገረው። አገራችን ስትበለጽግ እሱ ነው ዋናው ጥቅም፣ እሱ ነው መሰረታዊ ጥቅም እንጂ እዚህ በትንሽ ነገር ከምትቆረጥ በሌብነት ለዛውም እየተሳቀቀ ሰው ከሚያገኘው መቼ ተደረሰብኝ እያለ ሲያዝ ደግሞ ቤተሰብ ልጆች የሚዋረዱበት አግባብ እሱ ጥቅም የለውም። እረፍትም አይሰጥም። ያው ነቀርሳ ነው እና ይበላል። እረፍት ለአእምሮም አይሰጥም። አእምሮም እረፍት የለውም። ካሁናውን ተነቃብኝ ተደረሰብኝ ሲባል ያለ እረፍት ነው የሚበላው አይምሰላችሁ። ቃሉም ይላል አይደል? ይሰበስቡታል እንጂ አይበሉት። በርትተን ግን ያገኘናትን ሀብት ልማት ላይ አውለን እጅ ለእጅ ተያይዘን ከሰራን ጥቅሙ ለጋራችን ነው። ኢትዮጵያውያን እጣ ፈንታችን የጋራ ነው። ከቆረቆዝንም ሁላችንም ነው የምንቆረቆዘው። ከበለጸግን ደግሞ ኢትዮጵያ ለሁላችን ነው የምትበለጽገው። ሌላ ሀገር የለችን። መከባበር፣ ውስጣዊ አንድነትን መጠበቅ፣ ግልጸኝነት፣ ተጠያቂነት የመሳሰሉትን ማጠናከር ያስፈልጋል። ቅርስና ታሪክ ጥበቃ ላይ ያነሳችሁት ከአድዋ ጋራ ተያይዞ ያለው አስተዋጽኦ እንኳን ያነሳችሁት ይቅርና የማንንም ኢትዮጵያዊ የትም አካባቢ ያደረገውን አስተዋጽኦ አንድ ነገር እዚህ ታሪክ ውስጥ አላስቀረም። ሰሞኑን የተጻፈውን መጽሐፍ አንብቡት።
አድዋ በቀደም ያስመረቅነው መጽሐፍ ጥሪ አድርገናል። የተወሰኑ አባቶች መጥተው አስታውሳለሁ። አንብቡት ታሪክ እንዴት እንደተሰነደ። ግን ሁሉም ደግሞ በቦታው ሲሆን የበለጠ ጎብኚዎችንም ያበዛልናል። ለማብራራቱም ለመግለጹም በሚገባው አግባብ ሲሆን ጥሩ ነው። ለዚህ ነው ጊዮርጊስን አድሱ። ጊዮርጊስ እኮ ታሪካዊ ነው፣ ቅርስ ነው፣ ቤተክርስቲያን ብቻ አይደለም። የተሰራበት ራሱ የሆነ ታሪክ አለው። ከታሪኩ ጋር አገናኙት። ቤተክርስቲያንነትን ብቻ አትናገሩ። ከዛ ያለፈ መነገር የሚገባው ታሪክ አለው። እግዚአብሔር ያክብራቸው። አክብረው ውስጡን አድሰዋል። ውጪው ተጀመረ። ውጪውን ልክኛ በሰጠነው ስታንዳርድ መሰረት አደሱ። አሁን ደግሞ ምናልባት ሌላ ደብር ያላችሁት ገባ ብላችሁ አላያችሁት ከሆነ ነው እንጂ ጊዮርጊስ እኮ ራሱን የቻለ የሚጎበኝ ቦታ ሆኖ እየተደራጀ ነው ያለው። እሱ ብቻ አይደለም። እዚህ ዙሪያ እኮ እንዳለ አድዋ ነው ዙሪያው። እዚህ ወደ ምኒልክ ሐውልት ብትሄዱ ዙሪያው አድዋ ሆኗል የሚጎበኝ። ከአድዋ ጋር የተነጠለ ታሪክ አይደለም እዚህ ጋር እየጻፍን ያለ ነው። ወደ አቡነ ጴጥሮስ ስትሄዱ እንዴት ነው የታደሰው? ተገናኝቷል በሚገባ። በስዕል ለምን እናስቀምጠዋለን? እዚህ እንዳለ ራሱ ታሪካዊ ቤቱ እያለ በዙሪያው ላይ ያሉትን እዚህ በከንቲባ ጽሕፈት ቤት፣ በአድዋ ሙዚየም በዙሪያ ያሉትን ቅርሶችን ሁሉ ያላደስ ነው ያልነካ ነው። ታሪኩን ከስር መሰረቱ ያልጻፍንለት የለምና ቀረብ ብለን እኛ ምን እናገር? ሁላችንም እንናገር፣ የጋራ ታሪካችን ስለሆነ። ጽንፍና ከአክራሪነት ከሃይማኖታዊ አክቲቪዝም ጋር ተያይዞ የተነሳውን መብት መጠየቅ፣ ችግሮች ይስተካከሉ ማለት አክቲቪዝም ነው አላልንም፣ ወይም ደግሞ ጽንፈኝነት አክራሪነት ነው አላልንም፣ አንልም። እንደማንልም ታውቃላችሁ፣ አንልም። ይህንን በፍትሃዊነት ድሃ ተበደለ፣ ፍትህ ተጓደለ፣ ሰላም ይስፈን ብሎ መናገር ለቤተ ክርስቲያንም እኮ ኃላፊነት ነው። ማስተማር ቅድም ያልኩት ደጋግሜ እሱን ነው አንዱ። መምከርም መገጸጽንም ያካትታል። ነገር ግን ብዙ ጉዳዮች ናቸው ወገኖቻችን። በግልጽ ካልተነጋገርን ከሸፋፈን ነው ችግሩ አብሮን ስለሚቀጥል በራሳችሁ ላይ በአባቶች ላይ እርስ በርሳችሁ በተለያዩ አደረጃጆች ላይ የሚሄዱ አክቲቪዝም ጫና እየፈጠሩባችሁ አይደለም? አሰራሮቻችሁንና አስተምሯችሁን በደንብ ማስጠበቅ ላይ ጫና ውስጥ በተለያየ መንገድ የምትገቡበት አግባብ የለም። መንግስት ብቻ እኮ አይደለም። አንደኛ ዘመኑ ራሱ በዚህ በኩል ትልቅ ተግዳሮት ያለበት ሆኗል። እኛም መንግስት ቤትም ስለሚያስቸግረን ማለት ነው። ሁለተኛ ዓለም እንዴት ዛሬ በአክራሪነት እንደምትናወጥ እያያችሁ ነው። እኛን በዛ ደረጃ እስከሚያደርሰን ነው እንደምንጠብቀው። ሀገር እኮ ሲኖረን ሰላም ሲኖር እኮ ነው ሁሉን ነገር ሃይማኖታችንን የምናካሄደው፣ ልማታችንን የምናካሄደው፣ ሌሎች ጉዳዮችን ወዳልሆነ አቅጣጫ ዝንባሌ እየወሰደን ያለ ወደ ጫፍ እየወጣ ያለውን ጉዳይ በጋራ እንታገል። አንሸፋፍ ነው። እንደዛ የሚያደርጉ ሲኖር የኔ ነው ብለን ሽፋን አንስጥ። እንኳን እሱንና ሰርቆ እንኳን ሰዎች ከተያዙ ወደ እናንተ በእምነቱ በተለያየ መንገድ ለመሸሽ ከመጣ ሽፋን አትስጡ። በጋራ ልንዋጋው የሚገባ ነው። ሃይማኖታዊ አክቲቪዝም አያገለግልም። ቤተክርስቲያኗን ነው የሚያሳንሰው፣ ከክብሯ ነው የሚያወርደው። የፖለቲካ አጀንዳ በፖለቲካ መድረክ አውዱ በጣም የተለያየ ነው። ኃላፊነቱም የተለያየ ነው። የቤተ እምነቱ አባል የሆነ የፖለቲካ አባል ሊሆን ይችላል የትም። እኛም የተለያዩ እምነቶች ውስጥ አለን አለ አባልነት አለ። ግን እዚህ ስንመጣ እሱን ተሸክመን አይደለም የምንመጣው። አንድ ሁለተኛ እዚህ የተቀመጥንበት ወንበር የፖለቲካ አባል የሆንበትንና የምናገለግልበትን እዛ የሃይማኖታዊ ተቋም ውስጥ ወይም ደግሞ አባልነት ውስጥ ልናስገባው የምንሄድ ከሆነ ያኔ ማስቆም ይገባል ማለት ነው። ማንም ይሁን ማን የትኛውም በፕሮቴስታንት ይሁን በካቶሊክ ይሁን በሙስሊም ይሁን በኦርቶዶክስ ይሁን ይሄ ለሁሉም እኩል ነው መርሁ የሚሰራው። ወደ ተቀደሰው ስፍራ መንፈሳዊ ስራ በሚሰራበት ስፍራ ላይ ሌላውን መቀላቀል ከሁሉ በላይ ተቋማቶቹን ይጎዳል፣ መተማመንንም ይጎዳል።
ለጊዜው ይመስላል አንዳንድ ጉዳዮች የተናገሩልን ድምጽ የሆኑልን ይመስል ይችላል ለጊዜው። ነገር ግን በዘላቂነት ጉዳቱ ከባድ ነው፣ ወደ ሀገርም ይዘልቃልና ነው በዛ ደረጃ ያነሳ ነው። ከአገልግሎት አሰጣጥ አንጻር ከመሬትና ከግንባታ ፍቃድ ጋር ያነሳችሁትን እንፈትሻለን፣ እናስተካክላለን። ሁሌ ነው የምንፈትሸው። ችግር በገጠማችሁ ልክ ግን በመረጃ ብትሰጡን ጥሩ ነው። በመረጃ ችግር የቱ ጋር እንዴት መቼ እንደገጠማችሁ ሌላም እዚህ ጋር እንደው አልደግመውም ብዬ ነው አባታችን ያነሱትን እንደዛ የሚናገሩ ሰዎች ካሉ ቀኑን የት ክፍለ ከተማ የት ወረዳ አንዳንድ ግለሰቦች በዚህ ደረጃ ካጠፉ ያንንም ወረዳ አይወክልም እንኳን ቀርቶ የራሱን ሴክተርም ስለማይወክል መረጃ በሰጡን ነው አስተማሪ የሚሆነው። አስተማሪ እርምጃም ስለምንወስድ ማለት ነው። ከዲጂታል ካርታ ጋራ ያው ዲጂታል ካርታን አዲስ አበባን ካርታ ከብዙ ማጭበርበሮች ለመታደግ ስንል ሁሉንም ጥንታዊዎችንም ዲጂታላይዝ እያደረግን ነው። በዚህ ሂደት በርካታ ስለሆነ ወረፋ አስጠብቋቸዋል፣ እያስጠበቃችሁ ነው። አሁን ግን ወደ ፍጥነት ደረጃ ላይ አምጥተናል። ነባሮቹ ላይም አዳዲስ የምንወስነው ውሳኔ ወደ ግንባታ ለመግባት ጫና ስላለ ቶሎ ስጡን ስለሚባል እና የእናንተኑ መብት ለመከላከል ነው። ዲጂታል ከሆነ በቀላሉ ማጭበርበር አይቻልም። ፎርጅድ ካርታዎች በሰው ይዞታ ላይ እየመጡ እኔ ነኝ ባለመብት የሚሉ የፍርድ ቤት ክርክሮች ብዙ አስተምረውናልና እሱን ለማስቀረት ጥረት እያደረግን ነው። ነባር ከሆነ ያው መብት ለመጠበቅ ስለሆነ ምንም የሚቀየር የሚለወጥ ነገር ስለሌለ ስለዘገየ የሚነካ መብት የለም። አዲስ ወደ ግንባታ ለመግባት ከሆነ ደግሞ ቅድሚያ እንዲሰጥ እየተደረገ የተስተናገደ ነው። የቆየ ካለ ልናየው እንችላለን። ነባሮቹ ካርታ የላቸውም ያላችሁትን እየሰጠን ያለ ነው። የቀረበት ካለ በየክፍለ ከተማው አመልክቱ። ለነባሮቹ ብዙ ካርታዎች እንደተሰጠ አውቃለሁ። ለነባር ካርታ ማንሰጥበት ምንም ምክንያት የለም። እየተገለገላችሁበት ያለ ቤተክርስቲያን ከመሆናቸው አንፃር ይሄንን ደጋግመን ለአባቶች ግልጽ አድርገናል። የቶሎ አለመጠናቀቅ ካልሆነ በስተቀር ምንም አይነት ብዥታ አይኖራችሁ። በዚህ ላይ ከሌሎች ሃይማኖቶች ጋራ ግንኙነትን ኢትዮጵያዊ መልክ ማስያዝ ጥሩ ነው። በዛ እንደ ኢትዮጵያ እንደ ዓለም በምሳሌነት የምንጠቀስበት የሃይማኖት አብሮነት የህዝቦች ትስስር አለንና በዚህ በኩል ምሳሌነታችሁን አጠናክራችሁ ቀጥሉ። ግለሰቦች እዛም እዚህም የሆነ ነገር ሲያጠፉ የዛ ተቋም ችግር አድርጋችሁ አትወሰዱ። ከናንተ ጋርም ስለሚያጠፉ ሲያጠፉ ኖ የኢትዮጵያ ኦርቶዶክስ ጉዳይ አታድርጉት ብለን ነው የምንገጽጸው። ሌሎችንም እንደዛው ለእናንተም ይሄንን በግልጽ ማንሳት ግለሰቦች ያጠፉት ነገር ካለ በህግና በአሰራር መጠየቅ ነው ተገቢ የሚሆነው። የጎዳና ላይ ስብከት ከአንድና ከሁለት ወይም ደግሞ ከሌላ ተቋም ብቻ ሳይሆን ከሁሉም ያጋጥመናል። ከሁሉም ያጋጥመናል። አሁን ፉክክርም እየመሰለ ስለመጣ ሁሉም ባሉበት የሃይማኖት ተቋማት ጉባኤውን ባለበት ቁጭ ብለን መክረን ተነጋግረን መልክ ማስያዝ እንዳለብን እኛም አምነንበታል ማለት ነው። ለኢትዮጵያ የሚጠቅማት ትብብር ነው። ትብብር ደግሞ ከመንፈሳዊያን ቤት በምሳሌነት እንዲበለጽግ እንዲጎለብት እንሻለን። በፉክክር የምትገነባ ሀገር የለችም። ፉክክር ያፈርስ ይሆናል። ትብብር ግን የበለጠ መከባበርን፣ አብሮነትን፣ የሀገር ግንባታን፣ የትውልድ ግንባታንም ያጎለብታል። በመጨረሻም በጋራ ጉዳዮቻችን ላይ አብረን እንስራ። በምትፈልጉን ቦታ ላይ ልናገለግላችኋለን። በየወረዳው በየክፍለ ከተማው ያሉ አመራሮቻችን ይሄ ግልጽ የሆነ አሰራር እንዲከተሉ መመሪያ ሰጥተን ነው እያሰራን ያለ ነው። ክፍተቶች ባሉበት ቦታ አሳውቁን። እሱን እንደ ድጋፍ ነው የምንጠይቀው፣ እንደ ክስ አይደለም የምናየው፣ እንደ ድጋፍ ነው የምንመለከተው። ለኢትዮጵያ ብልጽግና በጋራ ተጠናክረን እንትጋ፣ ሀገራችን እናበለጽግ። በተለያየ ቦታ ላይ ያዋረደን ዝቅ ያደረገን ድህነት ነውና ከድህነት ለመውጣት በምናደርገው ጥረት ውስጥ እልህ አስጨራሽ ጉዞ የጋራ ርብርብ እናርገው። በጋራ ጉዳዮቻችን ሁሉ በሰላም ከሌሎች እሴቶችን በመገንባትና ትውልድን በመቅረጽ የወል ትርክታችንን በሚጠቅመን መንገድ መቅረጽ ላይ በጋራ እንስራ። የተቸገራችሁበት ማንኛውም ጉዳይ ካለ ደግሜ ላለውኝ ልናገለግላችሁ ነው ያለነው። ከዚህ ካገለገልነው በላይ በአክብሮት ለማገልገል ጥረታችን ተጠናክሮ ይቀጥላል። ስላዳመጣችሁን እጅግ አድርገን እናመሰግናለን። ፈጣሪ ኢትዮጵያና ሕዝቦቿን ይባርክ። ሶስተኛ ያነሳችሁት ጉዳይ ከመሬት መስተንግዶ ጋራ የማምለኪያ ስፍራ
የቤተ ክርስቲያን መስሪያ ቦታ፣ የበዓላት ማክበሪያ ቦታ፣ የመቃብር ቦታ ላይ ብዙ ተስተናግደናል። እሱ እናመሰግናለን። ግን አሁንም አላለቀም። የሚቀራቸው አሉ። በየደብሩ በየአካባቢው በየክፍለ ከተማ የተነሱትን ምሳሌዎች በማንሳት እነሱንም መልሶ የሚል ጥያቄ ቀርቧል። በጨዋነት የተሰራውንም ሳትሸፋፍኑ የቀራችሁን ነው የጠየቃችሁት። ይሄ ችግር የለበትም። በዚህ መንገድ የሚመጡ ጥያቄዎችን ተገቢው አክብሮት እንሰጣለን። ችግሮች ያሉበት ቦታ ፈትሸን ምላሽ እንሰጣለን። ተገቢውን የሆነ ምላሽ እየሰጠን ያለነው ምላሽ ግን እውነቱ ለመናገር ካነሳችሁት በላይ ነው። 4 ኪሎ ላይ እዚያ አካባቢ የነበሩ እነኛ ደሳሳ ጎጆዎች በቆርቆሮ ተገቢ ባልሆነ ሁኔታ ውስጥ ስትገለገሉበት የነበር አይመጥንም ነበር። እነሱን ስናነሳ ስናፈርስ ከ4 ኪሎ አላነቃነቅንም። የቤተ ክርስቲያኒቷን ይዞታ እዚሁ 4 ኪሎ ነው የተካነው። የተበታተኑን ሰብሰብ አድርገን ነው አንድ ቦታ የቅድሙ ድምር ውስጥ እኮ የለም። ካርታ አልነበረውም። በእርግጥ ካርታ ስላልነበረው ካርታ እንዳዲስ ስለሆነ እየሰጠን ያለነው መቁጠር ነበረብን ከ1 ሚሊዮን በላይ የሚለው ውስጥ ግን አላደረግነውም። በቤተ ክርስቲያኒቷ ይዞታ ቁጥጥር ውስጥ የነበረ ስለነበረ ማለት ነው። የቀድሞ ይዞታ ብለን ወደ ካርታ ነው ያስገባነው። እዚህ ከከንቲባ ጽሕፈት ቤት ከአራዳ ህንጻ ፊት ለፊት ያለው የቀድሞ ህንጻ ይሄ ነበረ እንደ ይዘቱ እውነት የተሰራውና የቀድሞ የሚመጣጠን ነው። እንድትሰሩ እንድትጠነክሩ ነው የምንፈልገው። ባይሆን ኖሮ ከካሳ ግምቱ እጥፍ ወጪ አውጥተን እንደዛ አይነት ህንጻ ገነባ። በፍሎርም ጨምረን በጥራትም ጨምረን የከተማውንም የቤተ ክርስቲያኑትንም ትልቅነት በሚመጥን ደረጃ ገንብተን ያስረከምነው። ሌሎችም በኮሪደር ምክንያት የተነካኩ ያው እንደምታውቁት ህጋችን ከፊል ተነሺ ሲኮን አትተኩ ነው የሚለን። ህግን ያወጣው ሰው ነው ብለን እሱን አሻሽለን ከፊል ተነሺነት አጥር ጭምር ሲጠጋ ስንት ካሬ ናት ከቀድሞ ላይ የተሸጋሸገችው የተወሰደችው እያልን ካልኩሌት እያደረግን አልተካነው። ቅድስት ማርያም እዚሁ ጋር አንድ መረጃ ነው። እሱም ብቻ አይደለም። አባታችን ከቦሌ መድኃኔዓለምን እኮ ዙሪያውን ያደስነው እኛ ነን። ቅድስተ ማርያምን አጥሩን ያደስነው እኛ ነን። እስጢፋኖስን ዙሪያውን እንደዚህ ያሳመርነው እኛ ነን። በመንግስት በጀት አደረግን ለማለት ስላልሆነ ነው ሁሉን ያላነሳነው። ጠቅለል ያለ ነገር ብቻ እያስተናገርን ነው። ክብር እንሰጣለን፣ እናገለግላለን የሚለው ማሳያ ብቻ ነው የጠቀስነው። እንደዛም ሆኖ ደግሞ እዛም ማሳመረን የተሸረፉ ወደ መንገድ የገቡ ለጋራ ጥቅማችን ቅድም አባታችን እንዳሉት ነው። ለጋራ ጥቅማችን እኛው እንድንገለገልበት አካባቢው እንዲመጥን ቤተክርስቲያኖቻችን እኮ እንደሌላ ሀገር እኮ የሚጎበኙ መሆን አለባቸው። ብዙ ጥንታዊ ኢትዮጵያን የሚገልጹ የሚጎበኙ ቅርሶች ያሉበት ታሪክ የሚገለጥበት ስፍራ ነው። ስለዚህ በማይመጥን ገጽታ ለምን ኢትዮጵያንም አያስከብርም፣ ቤተክርስቲያኑንም አያስከብርም። ስለዚህ እንደዚህ እንስራያል። እናንተም ሰርታችኋል አብራችሁ። ከሁሉ በላይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምናቀርበው ተደጋጋሚ ምስጋና የምንሰጠው እውቅና ኮሪደር ልማትን ስንሰራ የጀመርነው ፒያሳ አካባቢ የዚህ 4 ኪሎ ላይ ነው። በምሳሌነት ነው ልማትን የደገፈችው። በተምሳሌትነት አርአያነት እና አቡነ አብርሃም እዚህ በነበሩ ጊዜ ተመካክረን በጋራ ወስነን ምን መደረግ እንዳለበት የጋራ አድርገን አብረን ቆመን ስናሰራ ነው የቆየነው። ዛሬ ጠቅላይ ጽሕፈት ቤት እዚህ የሉም እንጂ የተቋቋሙት ኮሚቴዎች እንደኛው እስከ 6 ሰዓት ድረስ ውጪ እየቆሙ ሲያሳድሱ ህንጻዎቹን ሲያሳምሩ፣ ዛሬ ግን በገቢ በብዙ መንገድ ተጨማሪ ገቢ ለቤተ ክርስቲያኒቱ በማስገኘት በኩል ጥቅም እንዳመጣ እኛም በክትትላችን እናውቃለን ማለት ነው። ስለዚህ በጋራ ነው እየሰራን ያለነው። የሚቀሩ ደግሞ ይኖራሉ። እውነት ነው። ሁሉ ባንዴ አይመለስም። ባንዴ ለመመለስም አይቻልም። አሁንም እያየን ቅደም ተከተል አስይዘን
በጣም ችግር ያለበትን ቦታ ቅድሚያ ሰጥተን መልሳለን ነው እንጂ እያልን ያለነው የተጠየቀውን ሁሉ ባንዴን መልሳለን እያልን አይደለም። እንድንረዳዳ አይቻልማ። ባለቤት የሌለው መሬት የታለ? አዲስ አበባ ውስጥ ስንወስን እኮ ካሳ እንከፍላለን፣ ማሳመን አለብን፣ ተተኪ መስጠት አለብን። ብዙ ውጣ ውረዶች አሉት። ይሄንን ስናደርግ በአንድ ጊዜ ሁሉንም መመለስ አይቻልም። በፍታዊነት ደግሞ ክፍተትስ እውነተኛ ክፍተት ሲሆንና መሞላት ያለበት የቱ ነው የሚለውን እኛም ማመን አለብን። በአሰራራችን ማየት አለብን። የምትጠይቁትም እናንተ ብቻ አይደላችሁም፣ ሌሎችም ቤተ እምነቶች ይጠይቃሉ። ስለዚህ በፍታዊነት ነው ምላሽ የምንሰጠው። ቅድሚያ ሊሰጣቸው የሚገባ አሁንም የሚገቡ ያልተመለሱ ጥያቄዎችን ፈትሸን ግን እንደምንመልስ ደግሜ ማረጋገጥ እወዳለሁኝ።